ቤተሰብ ምንም አይላችሁ ሰርግ ጋብቻ አይሆን ድግስ ነው እሱ። ሁለት እየተቧደነ ቡታጋዝና ምናምን እየገዛ ዘለ ስትገባ ጋብቻ አይሆን። ልክ ፔኒሲዮን ተከራይታ ስትገባ ማለት ሩሙን ወደ ቤት ክራይ ቀየርከው። ዝም ብዬ ነው ከሜዳ መጥቼ የገባውል። በረኪና አሪፍ በረኪና። ብዙ አልጋዎች መታረጃ ናቸው። ብዙ ወጣቶች ታርደውበታል። እሱ አልጋ ሌላ ነው የሚያጠናው። ቀይ ያጠና አይደል? ጠይም ደግሞ ላጥና ነው። አንቺ ቀይ ነሽ። እዚህ ሀገር ላይ በቂ ሆነ በሴት ላይ ግፍ ተፈጽሟል። እንጠናና ብሎ አብሮ አይኖር። ተኝተ ነው እንደምታጠናው ጥብዬም ባይጠርጉ አንቆይ ያላለ በጋብቻ ውጪ ዝም ብላችሁ የምትተኙ ከሆነ ትጸንሳላችሁ። ልጅ ተጸነሰ። እኔ እሷን አልወዳትም። መወዳት መቅዲን ነው። አግብተሽው ራሱ እንደ መርዶ ነው የሚሰማው። እርግዝና ነው። ተጠንቀቂ፣ ታረግዥና ከእኔ ጋር ያለሽ ነገር ይቋረጣል የሚሉ ሰዎች አሉ። እግዚአብሔር ግን አይለውጠውም ይሉኛል መጥተው። አብዛኛው የፈረሱ ቤቶች ውስጥ አንደኛው ዊንግን የሚይዘው ትልቁ ቦታ ይሄ ነው። ሳይጋቡ አብሮ መኖር። ከዚህ በፊት ተናግሬያለሁ። ማለት ቤተሰብ ምንም አይላችሁ። ሳትጋቡ አብራችሁ አትኖሩ። ሳትጋቡ የምትኖሩ ከሆነ እየሰራችሁ ያላችሁት የሚፈርስ ቤት ዓለም የነገረቻችሁ ገልብጣ ነው። ሳይጋቡ በስነ ስርዓት አብረው ቤት ተከራይተው ምናምን የሚኖሩ አልጋ ገዝተው ምናምን የሚኖሩ ሰዎች አሉ። ኮስተር ብለው የሚደዋወሉ በቃ እንትን ይዘና ምናምን የሚባባሉ እንደ ቤት እንደ ትዳር። ከዛስ ምንም ጋብቻ አላደርጉም። ቤተሰብ አያውቅ፣ ጓደኛ አያውቅ፣ ምን አያውቅ። ብቻ እየሾለኩ አብረው እየተኙ እየተነሱ እየታጠቡ እየወጡ እየገቡ ስባል ባሌ ሚስቴ ደግሞ እያሉ ያወራሉ። ጋብቻ የላቸውም። ምንም አይነት ኑሮ አላረጉ። ከዛ እንደምንም በግፊ ምናምን ሲጸነስ ተሯሩጠው በቃ ምናምን ይባልና እሱንም ጋብቻ አይደለም ያደርጉት፣ ይደግሳሉ። አንዳንድ ሰዎች ሲደግሱ የተጋቡ ይመስላቸው። ይደግሱና ዘመድ ይጠሩና ቀይ ወጥ ሲያበሉ የተጋቡ ነው ይመስላቸው። ጋብቻ እንደሱ አይደለም። ጋብቻ ይሆንላችሁ በሶስት ስልጣናት ፊት ሲፈጸም ነው ጋብቻ የሚሆን። ሰብስባችሁ ቀይ ወጥ ስታበሉ አይደለም ጋብቻ የሚሆን። ተርፏችኋል። በቃ ጋባዥ ናችሁ። የሆነ ሆቴል ገብታችሁ ለሁሉም እከፍላለሁ አላችሁ። ለሁሉም እከፍላለሁ ስትል ጋብቻ አይሆንም። ያለህነ ማለት ሰርግ ጋብቻ አይሆን ድግስ ነው እሱ። ሶስቱ ስልጣናት ምንድናቸው? እግዚአብሔር መሬት ላይ ያስቀምጣል። አንደኛ በህግ ሄዳችሁ ህጋዊ ጋብቻ ስትፈጽሙ፣ እሱን ጋብቻ ስትፈጽሙ ምስክሮች አድርጋችሁ ቤተሰብ አሳውቃችሁ ጓደኞቻችሁን አስረድታችሁ የምታደርጉት ጋብቻ አንደኛ። ሁለተኛ በቤተ እምነታችሁን አስታውቃችሁ ተምራችሁ በስነ ስርዓት ቃል ኪዳን በእግዚአብሔርና በህዝቡ ፊት ወይም በእግዚአብሔር ፊት ስትፈጽሙ በምስክር ፊት ወላጆቻችሁ አውቀው ይሄንንም ቤተሰብ አውቀው። ሶስተኛ እነዚህ ሁለቱ የሌሉበት የጎሳ አባቶች ያሉበት ወይም የሀገር ሽማግሌ ያለበት ቤተሰብ ያለበት ትልልቅ ሰው ያለበት አገር ላይ ነው ያለነው። አካባቢ ሰዎችን ሊሆን ይችላል፣ የጎሳ አባቶችን ሊሆን ይችላል፣ የሰፈር ሽማግሌዎችን ሊሆን ይችላል። ተጠርተው በስነ ስርዓት ከሸምሱ ሱቅ ስኩዌር ሉኪል ገዛና ይጻፍና ውል። ይሄም ህጉና ቤተ እምነት የሌለበት እንደዚህ ቀላል ይሄ ጉዳይ ቀላል ያልሆነበት ቦታ ላይ ላሉት ነው። እዚህ ከተማ ውስጥ ለሚወራጨው ህዝብ አይደለም። በእነሱ ስልጣናት ፊት ሲፈጸም ጋብቻ። ከዛ ውጭ ሁለት እየተቧደነ ቡታጋዝና ምናምን እየገዛ ዘለ ስትገባ ጋብቻ አይሆንም፣ ዝሙት ነው የሚሆን። ልክ ፔኒሲዮን ተከራይታ ስትገባ ማለት ተጠቃቅሰ ሩም ይዘ ጠርተሃት ስትገባ ማለት ሩሙን ወደ ቤት ክራይ ቀየርከው። ቤት ተከራይተ ጠራሃት። ቤት ተከራይተ ስትጠራና ሩሙን የሩሙ ደንበኛ ስትሆን ልዩነት የለውም እኮ። አንዳንድ ሰው እኮ ሩም እኮ የሁለት ወር ከፍሎ ቁጭ ይላል። ስለዚህ የሚፈርሰው ጋብቻ ለምንድን ነው ይሄ የሚፈርሰው ካላችሁኝ፣ ማለት ሁሉም ይፈርሳል። በጣም እድል ይፈጥራል። በጣም ሰፊ እድል ይፈጥራል። አንደኛ በጣም ቶሎ የመቆጣት ነገር ይፈጠር። የትም ስለመጣው ዝም ብዬ ስለገባሁልህ ነው ምናምን የሚሉት ታዲያ ሴቶች ጌት መጣ ሽማግሌ ልከህ በስነ ስርዓት ስላልወሰድከኝ ነው ምትንቀኝ ምታመሻው ምናምን የሚያሞቁት እኮ እዛ ጋር ትንሽ ነገር ዲስሪስፔክት ሲያረጋት እኮ ዝም ብዬ ነው ከሜዳ መጥቼ የገባሁልህ። ከዛ ይሄንን መታገስ ያቅተዋል። ከዛ አንድ ሁለት ሲባሉ ቦክስ አለ ሁለት ሲነርትሽ አይንሽ አብጦ በአቋራጭ ወደ ቤት ትሄጃለሽ። ምን ሆነሽ መጣሽ? ድሮም እኮ ብዬሽ ነበር ይሉሻል። በመሃል ላይ አየር ላይ በቃ ስትንቀሳቀሲ ሴጣን በረኪና አሪፍ በረኪና ገዳይ በረኪና ያመጣልሻል። ይሄ ገዳይ ነው። ከዛ ጥቁር ትለብሽና ፌስቡክ ላይ ትመጪና ሶሻል ሚዲያ ላይ በቃ ቻው ምናምን ትይናለሽ። ልክ አሪፍ ነገር እንደሰራ ሰው ልትሰናበች። እህቴ በተለይ እህቶች ብዙ ጊዜ ነግሬያቸዋለሁ። ዝም ብላችሁ አትግቡ። የተነጠፈ አልጋ አለ ብላችሁ ዝም ብላችሁ አትግቡ። ብዙ አልጋዎች መታረጃ ናቸው። ብዙ ወጣቶች ታርደውበታል። እሱ አልጋ ላይ ለብዙ ወጣት ሴቶች እሱ አልጋ ላይ የሚገርሙ ሙዚቃዎች ተከፍተውላቸው የታረዱት። ስለዚህ ሳትጋቡ አብራችሁ አትኖሩ። ግድ የላችሁ። አገር ማዳን፣ ቤት ማዳን፣ ትውልድ ማዳን ከፈለጋችሁ እንደዚህ ሆነው የሚገቡ ሰዎች ችግር ውስጥ ይገባሉ። ለመጠናናት ነው ይላሉ ሰዎች። ምንም በፍጹም ውሸት። ማን ነው ተጠናንቶ ኦኬ ገባህኝ ብሎ ሰው ታውቃላችሁ? እንደሱ ሰው ብሎ አጥንቶ አይ አጠናውሽ ብሎ ነው የሚጥለው። ሌላ ነው የሚያጠናው። ቀይ አጠና አይደል? ጠይም ደግሞ ላጥና ነው። አንቺ ቀይ ነሽ። ዝም በሆነ ምክንያት አትጠራጠሪ፣ ትወድቂያለሽ። አጠናዋት። ብዙ ጊዜ ይህንን አድቫንቴጅ ይዙባችኋል። እህቶቼ በጣም ስለምወዳችሁ ነው። ስሙኝ፣ ግድ የላችሁ። እዚህ ሀገር ላይ በቂ ሆነ በሴት ላይ ግፍ ተፈጽሟል። እናንተም ለግፍ አትመቹ። አሁን ትንሽ ይሻላል። አሁን ትሻላላችሁ። እንደውም በደንብ እንትኑን ብትይዙት ይሄ እግዚአብሔር የሰጣችሁን እድል ብትይዙት በጣም አሪፍ ነው። የምትባሉትን ስሙ። ራሳችሁን እንደ ስንኩል አታስቡ። የሆነ ወንድ ህይወታችሁ ላይ ሲጨመር አትሞሉ። ስታገቡ ሙሉ አትሆኑ። ግድ የላችሁ። እኔን እመኑኝ። ለራሳችሁ ክብር ስጡ። ራሳችሁን እንደ ስንኩል ስታስቡ ነው መጫወቻ የምትሆኑት። እናንተ ሙሉ ናችሁ። እግዚአብሔር እናንተንም ነው የባረካችሁ። ሙሉ ለመሆን አትፍጨርጨሩ። የዛን ጊዜ ነው ህይወታችሁን ራሳችሁን የምታረክሱት። አንዱ የሚፈታበት ምክንያት ይሄ ነው። የተሳሳተ አስተሳሰብ ልክ አይደለም። እንጠናና ብሎ አብሮ አይኖርም። ተኝተ ነው እንደምታጠናው። እንጠናና ሲልሽ ራሱ በቃ የኋላ ማርሽ አስገብተሽ ንኪው። ምንም ጊዜ
ጊዜ አትስጪ። እስቲ ቼክ እናርገው። ምን ነው ቼክ እናርገው? እንጠናና ማለት በሴክስ ነው እንዴ? ሰው ቢጠናው ሰው ሴክስ ነው እንዴ? ነው ወይ? አይደለም። ሰው ሴክስ ነው ወይ? እንጠናና። ምንድነው የምንጠናና? ቫልዩ ሴቶቻችን ከሆነ ቁጭ ብለን ሰው ያለበት ካፌ እናውራ። ምንድነው የምትወደው? ምንድነው የምትጠይው? እንዴት ነው የምታስቢው? እንዴት ነው የምታስበው? ለቤተሰብ ያለ ክብር እንዴት ነው? ለወላጆች ያለ ክብር እንዴት ነው? ማን ያሳደገ? ማን ያሳደገሽ? አንዳንድ ሰው አይደለም። የምሬድ ነው የምነግራችሁ። ስሙኝ። ሁለት እግር ያለው ሁለት እጅ ያለው ሸሚዝ ምናምን ሱሪ ምናምን ቢታጠቅ ብዙ አውሬ ነው ሀገር ላይ ያለው። ብዙ ሰው አይደለም። ሕያው እግዚአብሔር ምስክሬ ሰው አይደለም። እንደ አውሬ የሚኖሩ ሰዎች አሉ። እኔ አግብታ ወር አልሆናትም መልስ በልታ ያልጨረሰች ልጅ መጣች እኔ ጋር ስላት ቸርዬ ሰውየው እየበላኝ ነው አለች። እየበላኝ ነው? በእውነት ሕያው እየበላኝ ነው? አሁን ምን ማለት ነው ስላት በቃ ስንተኛ ይነካከሰኛል፣ ጉሮሮዬን ይዞ ሊገለኝ እንዴ ተመሬት ዘሎ አይ ፍቅር ጨዋታ ምናምን ስንጀምር እፍን ያደርገኛል። ሲጥብዬም ባይጠርጉ አንቆይ ንክስ ያደርገኛል አለች። እየበላኝ ነው አለች። አሁን ይሄን እኮ ፍቅር ምናምን ልትለኝ አውሬ ነው። ስሙን ማናውቀው አውሬ ነው። የሆነ ቡንቹ ስም እናውጣለት የሆነ ብቻ በቃ አውሬ ፍቅር አይደለም ብራዘር። ሴት ልጅ ማሰቃየት ፍቅር አይደለም። ሴት ልጅ የሚያሰቃዩ ሰዎች ፍቅር አይደለም። ብዙ አውሬዎች አሉ። በሱሪ በቀሚስ በምናምን የሚገለጡ ሴቶችም ወንዶችም አውሬዎች አሉ። ሰው ያላሳደጋቸው አውሬ ማለት እናንተ በአራት እግር የሚሮጥ ብቻ ነው የምታውቁት። ምንም ሳይመስለው ሰው ርድ አድርጎ እጅ ግንጥል አድርጎ ቁርጥ አድርጎ ምናምን አድርጎ በማዳበሪያ ውስጥ ከቶ ጭንቅላት ለብቻ እጅ ለብቻ ቁርጥርጥ አድርጎ ማዳበሪያ ጭኖ በመኪና ጭኖ ከዛ ድብጥ ማጧን አጥፍቶ ጥሎ አንዱን እግር እዛ ቀበና አንዱን እዛ ጥሎ በስነ ስርዓት ፉል የሚበላ ሰውዬ ሰው ነው ይሄ? አውሬ ነው ይሄ። ስለዚህ ቼክ አድርጉ። የሚጠናው በዚህ ተኝተህ አይደለም የምታጣ። እግዚአብሔርን ያውቃል። እግዚአብሔርን ይፈራል። እግዚአብሔርን ትፈራለች። ቫልዩስ ሴቶቿ ምንድን ናቸው? ምንድነው ቫልዩ የምታደርገው? እንደ ሰው ያልሆኑ ሰዎች አጋጥሟቸው አያውቁ? እቺን የመሰለች ቆንጆ ምን ሆና ነው እንደዚህ የምታደርገው የምትሉ አራዊቶች አላያችሁ? የሚሮጡ ባዶ እግሯቸውን የሚሮጡ ሰዎች፣ በመስኮት ዘለን እንብረር የሚሉ ሰዎች፣ ይሄ ሰው መስሏችሁ ከሆነ ተሳስታችኋል። ስሪቱ ያውሬ። ስለዚህ የሚፈርሰው አንደኛው አብሮ ሳይጋቡ ዝም ብሎ እየዘለሉ የሚኖሩ ሰዎች መታገስ ያቅታቸዋል። ልክ እንደ መጀመሪያዎቹ ችግርን መጋፈጥ ያቅታቸዋል። መሰለቻቸት ይፈጠራል። እንደዚህ አድርጋችሁ የምትኖሩ ሁሉ ትፈታላችሁ አላሉ። ከተስተካከላችሁ ወደ መሬት አውርዳችሁት ህይወታችሁን ከቃኛችሁት ቤት ይኖራችኋል። ከዛ ውጭ ግን ዘለው የገቡ ሰዎች ሁሉ እየተሰቃዩ መሆኑን እንድታውቁት ነው። ሌላኛው ፍቺን የሚያመጣው ከጋብቻ ውጪ የሚወለድ ዝም ብሎ መተኛት የሚያመጣውን ጦስ ማወቅ አለባችሁ። አሁን ይሄ በጣም ሲምፕል ነገር ነው ማወራው። ከጋብቻ ውጪ ዝም ብላችሁ የምተኙ ከሆነ ትጸንሳላችሁ። ከጸነሳችሁ ደግሞ ታረግዛላችሁ። ካረግዛችሁ ደግሞ ትወልዳላችሁ። ከወለዳችሁ ደግሞ ልጅ ይኖራችኋል። ስለዚህ ከጋብቻ ውጪ ዘላችሁ እዛ ጋር የምትሄዱ ሰዎች በእርግዝና ትጋለጣላችሁ። ካረገዛችሁ ደግሞ ትወልዳላችሁ። ወልዳችሁ ደግሞ እንደምንም ተደጋግፋችሁ እንኳን ብትገቡ የመዝለቅ ነገሩ ከባድ ነው። እመኑኝ እኔን ግዴላችሁ። ስለዚህ በክብርና በወጉ እግዚአብሔርን እየፈራችሁ እንደ እግዚአብሔር ቃል ጌታ ካላችሁ አምላክ ካላችሁ በሬ እንኳን ጌታውን አወቀ ያ እንኳን የጌታውን ጋጥ አወቀ፣ ሕዝቤ ግን አላወቀኝም ማለት። እግዚአብሔርን የምታውቁት ከሆነ እግዚአብሔርን የምትፈሩት ከሆነ እንደ እግዚአብሔር ሰዎች እንደ እግዚአብሔር ቃል ለመኖር ሬዲ ሁኑ። እግዚአብሔርን እየፈራችሁ የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ስለሆነ አንደኛው ሰዎችን ፍቺ ውስጥ የሚገጥተው ነገር ይሄ ነው። ብዙ ሰዎች እንደዚህ ነው የሚሆኑት። ከዛ ያው ረብሻ ይፈጠራል። አይታችሁ ከሆነ እኔ ሳላስብበት ነው ልጅ ተጸነሰ። እኔ እሷን አልወዳትም፣ መወዳት መቅዲን ነው። እቺ ጣልቃ የገባችሁ ሶሲ፣ ይቅርታ እነዚህ ስሞችን ስለምወዳቸው ሶሲ ምናምን እንዳይደብራችሁ። በቃ ዝም ብሎ እኔ እኮ አረገዝኩት እንዴት ከማ ኢትዮጵያ እንኳን ሳታገቢው አግብተሽው ራሱ እንደ መርዶ ነው የሚሰማው። እርግዝናን ማይ እንዳሰማሽ ይላል። ይኸውልህ እንደዚህ የሚል ሰው ያግብታችሁ ስቃይ እንዳበሩ እንደነሱ እኮ እነሱ አስበውበት አውርደው አመቻችተው በስነ ስርዓት ብዙዎቹ ያገባሉ፣ ደናዎቹ ሰዎች። ከዛስ በስነ ስርዓት ምን እንደሚያደርጉ ያውቁታል። አድርገው ሲጨርሱ በአመቱ በምናምን ነው እንደዚህ አይነት ነገር የሚጠሩት። እንደኛ በማግስቱ አይደለም። የኛ ሀገር ሙሽራ በጣም ያስቀኛል። ይሄ ሙሽራ አለ ቬሎ አውልቆ አርግዞ ነው የሚነሳው። በሶስተኛው ሳምንት ቋቅ እያለች ትነሳለች። ትዳር ስትባል ቋቅ ነው የሚመስላት። ፈተና ስለ ትዳር ያለ ምንም ሴክሹዋል ነገር ነው እንጂ እንኳን ሳያረጉት ሌላ ሀገር እንደዚህ። ከዛ ለሱ እኮ ነው መርዶ የሚሆንበት። ቤቢ ወዬ ቀረኮ ማ አይጠብቅም እሱ። ምክንያቱም ባደረገው ወሲብ ልጅ ይመጣል ብሎ አይጠብቅም። ዝም ብሎ ነው እርግፍግፍ ብሎ የተነሳው። በሱ ልጅ ይመጣል ብሎ አልጠበቅም። ፔሬድ ስትለው ፔሬድ ቀረ ማለት ምን ማለት ነው? ከዛ ይደበራል፣ ይዘጋሻል፣ አልጋ ይለያል። አብዛኛው ኢትዮጵያዊ ወንድ ደስታው አይደለም። ተጠንቃቂ፣ ታረግዥና ከእኔ ጋር ያለሽ ነገር ይቋረጣል የሚሉ ሰዎች አሉ። ትዳር ሆኖ ማለት ሌሎቹስ ሀገር ያሉ ሰዎች ሁሉንም ባይሆን የተወሰኑት የምታውቁት ነው። ሰርፕራይዝ አለኝ ትላለች። ምንድን ነው ይላል። ፊደል ይጻፍለታል እዛ ጋር የሆነች ፊደል ገጣጥሞ ሲያነበው ኦ ማይ ጋድ ምናምን ብሎ ይዘላል፣ ይጫል። ሰሞኑን እያየው ነበር ትንሽ ያጫጭር ቪዲዮዎች። የእሱ ደስታ እንደገና ለወላጆቹ ሄደው ምናምን ሲያሰ ወላጆቹ ሁሉ ያለቅሳሉ በደስታ። ደስታ ነው ጽንስ። እኛ ሀገርስ የትኛው ባል ነው እማዬ እንኳን ደስ ያለሽ ሀያት ልትሆኝ ነው የሚል አለ ወይ? እማዬ ይኸውልሽ መከራ ይዛብኝ መጣች። የማታምኑበት ሰው፣ የማይወዳችሁ ሰው፣ ብዙ ሬድ ፍላግ የምታዩበትን ሰው ገና ለገና ስለተጸነሰ ልጅ ስለተወለደ ብላችሁ አትኩ። ይሄ የወንድም ምክር። ሌላው የሚፈርሰው ካለ እምነት ልቡ ለጌታ ቅርብ ነው፣ ልቧ ለጌታ ቅርብ ነው ብለው የሚያገቡ ሰዎች ናቸው የሚያፈርሱት ትዳር። አሁን የሚያፈርሱትን ሰዎች እየነገርኳችሁ። ስለዚህ እኔ ትዳር ለማፍረስ ያሞቃችሁ ሰዎች እኔ በምን ምክንያት ነው እዚህ ውስጥ አለው ወይ እዚህ ምድብ ውስጥ ነኝ ወይ አልሆነን አይደለንም ማለት ነው። አፍረሽ አይደለም ሰራተኞች ሊሆን ይችላል። ስለዚህ የእምነታችሁ ከማይመሳሰል ሰው ጋር አጓጉል የምትዳፈሩ ሰዎች ልቧ ለጌታ ቅርብ ነው
ልቡ ለጌታ ቅርብ ነው፣ ቸርች ድረስ ያመጣኝ እሱ ነው የሚሉ ሰዎች አሉ። አሁን ሸኝቶኝ ራሱ ቸርች መኪና ውስጥ ብታዩ 380 ምናምን መዝሙር አለው በፍላሽ። እምነታቸው ፍጹም አይገናኝ፣ ሰማይና ምድር የሆነ እይታ ያላቸው። ግድ የላችሁም። በእምነት የማትመሳሰሉት ሰው ጋር አትጋቡ። ሁለት መንግስት አንድ ቤት ውስጥ ስለማይ ነው። የፈለገ ብትዋደዱ ግድ የለም። ጥሩ ወንድም፣ ጥሩ ባልንጀራ፣ ጥሩ ጎረቤት ሁኑ። የግድ መጋባት የለባችሁ። ይሄ የወንድም የአባት ምክር። ትውልዳችሁን የምትፈልጉ ከሆነ መፍታት የማትፈልጉ ከሆነ ዛሬ በጣም ብዙ ቤት እየተረበሸ ያለው አንዱ በዚህ። ስለዚህ ምናልባት እንደዚህ አይነት ነገር ላይ እያሞቃችሁ ያላችሁ፣ እያወራችሁ ያላችሁ፣ ቻት እያረጋችሁ ያላችሁ ታውቁታላችሁ ከእናንተ ጋር በምንም ነገር እንደማይገናኝ እምነት ለየቅል የሆነ እግዚአብሔር ግን አይለውጠውም ይሉኛል መጥተው። አይለውጠውም። ቢለውጠው ለውጦት ይመጣ ነበር። አሁን እናንተን ስላገባ ይለወጣል አትበል። ጅል እንዳትሆኑ። በጣም ብዙ ሰው ሰምጦ የቀረው ታውቃለች። ሬድ ፍላግ ዛሬ 10ም 15ም 20ም 30ም የኖሩ ሰዎች አብዛኛው ዋጋ እየከፈሉበት ያለውን ችግር አይተውታል። መጀመሪያ ከመግባታቸው በፊት በራሳቸው እምነት ይለወጣል ብለው ስለገቡ እነሱን ስላገባ ያ ሰውዬ ይህንን ነገር ይቀይራል፣ ሱሱን፣ ሲጋራውን ይጥላል፣ መጠጡን ይጥላል፣ ሴቶችን ይጥላል፣ እኔን ካገባ ብለው ነው። ሴሰኛ እንደሆነ ያውቁ ነበረ። ከ30 ሴት ጋር ግንኙነት እንዳለው ያውቁ ነበረ። የመጠጥ ሱስ እንዳለበት ያውቃሉ። የሲጋራ ሱስ እንዳለበት ያውቃሉ። የተለያየ ሱሶች እንዳሉበት ያውቃሉ። ምልክቶቹን አይተዋል። አይናቸውን ጨፍነው በድፍረት ነው የገቡት። እነዛ ሰዎች ትዳር ውስጥ መቆየት አይችሉ። ከማይመሳሰላችሁ ሰው ጋር በተለይ በእምነት ከማይመሳሰላችሁ ሰው ጋር ግድ የላችሁ። እንደ ወንድም ስሙኝ፣ ግድ የላችሁ። ከእናንተ ነገር ጋር አብሮ የማይሄድ ነገር አንደኛ ለልጆቻችሁ ስቃይ ነው እያዘጋጃችሁ ያላችሁት። በጨለምተኝነት አይናችሁን ጨፍናችሁ እንዲህ አይነት ድፍረት አትድፈሩ፣ ይቅርባችሁ። ከእምነታችሁ ጋር ከሚመሳሰል ሰው ጋር አብሮ ለመኖር እምነት ቤታችሁ በስነ ስርዓት መገኘት፣ ቤተክርስቲያናችሁ በስነ ስርዓት መገኘት፣ ዲቮትድ መሆን፣ መንፈሳዊ መሆን፣ እግዚአብሔር ሰው እንዲሰጣችሁ መጸለይ፣ በእግዚአብሔር ፊት መሆን፣ ራሳችሁን መግዛት። እግዚአብሔር ነው የሚሰጠው ትዳር እንጂ እናንተ ፈልጋችሁ የምታገኙት አይደል። ስለዚህ በእምነታችሁ ከማይመሳሰል ሰው ጋር ግንኙነት የሚያደርጉ ሰዎች የመፍታት እድላቸው ሰፊ ነው። እነማን ናቸው የሚፈቱት ካላችሁ አንዱ ይሄ ነው። ዛሬ በቃ በእምነት ስለማንመሳሰል አንድ ስላሉ እኔ ቤተክርስቲያን ስለው እሱ መስጊድ ይላል፣ እኔ መስጊድ ስላት እሷ ቤተክርስቲያን ትላለች። እንዴት በአንድ ቤት እንደዚህ ሁለት አይነት እምነት? ልጆቹ እንዴት አድርጋችሁ ልታሳድጉ? ልጆች ለማሳደግ አይከብዳችሁም? ይሄ አጉል የሆነ የጫት ቤት ምክር የምትሰሙ ሰዎች አንቺ በእምነትሽ እኔም በእምነቴ ምናምን ግጥሞች አሉ፣ ዘፈኖች አሉ። እነሱ እውነት መስሏችሁ ነው? እውነት አይደሉም። ወደ መኖር ሲመጣ እውነት አይሆኑም። ታፍ ናቸው፣ ዋጋ ያስከፍሏቸው፣ ስቃይ ነው የሚሆንባቸው። ስለዚህ በጣም እየተሞዳሞዳችሁ ማያመን ጓደኛ ምናምን ይዛችሁ በጣም እያሞቃችሁ ያላችሁ ሰዎች ፖዝ አድርጉ። እግዚአብሔር ይስጥልኝ ብላችሁ መንገዳችሁን ቀይሩ። በቃ ዛሬ የሆኑ ሰዎች አካሄዳቸው መስተካከል አለበት። ለእኔ ብሎ በቃ ይኸው ይመጣል እኮ። ስለዚህ ቤተክርስቲያን የመጣ ሁሉ ክርስቲያን አይደለም።